ትክክለኛውን የኤጀንሲ ቁጥር ልሰጣችሁ መጥቻለሁ። ሁላችሁም በቴሌግራም በዋትስአፕ ደውላችሁልኝ ሪከርድ አድርጋችሁልኝ በዳይሬክትም የምትደውሉልኝ እንግዲህ የዚህ ሁሉ ቁጥር እኔ መልሳለሁ ወይ እስኪ ዘጋብኝ ባትሪ ዘጋብኝ ማለት ነው። እና ብታምኑ ባታምኑም ዋትስአፕ ብቻ 20 ሜሴጅ አለ ያልተመለሰ። ኢሞ ላይም በዛው ልክ ቴሌግራም በዛው ላይ አልመልስላችሁ ስል ደግሞ እየደወላችሁ ነው። እህቶቼ እኔ ያለሁት ኢትዮጵያ ውስጥ ነው። ኔትወርክ በጣም ያስቸግረኛል፣ ማብራት በጣም ያስቸግረኛል። እኔ የምጠቀመው ደግሞ ዋይፋይ ነው። የቤት ዋይፋይ ስለሆነ ማብራት ሲሄድ አብሮ ይሄዳል፣ ማብራት ሲሄድ አብሮ ይሄዳል። ይመጣል ይሄዳል፣ ይመጣል ይሄዳል። ምንም ሰላም ቪዲዮ ማልሰራላችሁ አሁን ላይ በማብራት ጉዳይ ነው። ማብራት በጣም አስቸግሮናል፣ በጣም ተቸግረናል። በክሰል ነው እየተጠቀምና ያለነው። እንኳን ዋይፋይ ሪከርዳችሁ ልመልስላችሁ ማለት ነው። በዳይሬክትም ስትደውሉ ደግሞ እየደጋገማችሁ የምትደውሉ እህቶቼ ኧረ ተው እንዴ! ብሎክ እስከማረጋችሁማ አትጠብቁ። አንድ ሰው እኮ የአቅሜን ልረዳችሁ ነው እንጂ ያንን ያክል እኮ እኔ ግዴታ የለብኝም። ነገር ግን የኢትዮጵያዊነትን የእህትነትን ስደት ስለማቀው በደላላ እንዳትበሉ ለመርዳት ያክልና እውነትን ለመናገር ስመጣ እናንተ ደግሞ ሰው እስከሚሰለች በዳይሬክት አጃጅቁኝ። ምክንያቱም እኔ ኢትዮጵያ ውስጥ ነው ያለሁት። ብዙ ነገር አለ፣ ሞት አለ፣ ለቅሶ ትደርሳላችሁ፣ ብዙ ነገር አለ። ከዛ ሁሉ ትሄዳላችሁና እኔ ቢዚ ስለምሆን ማብራትም ስለማይኖር ነው ማልመልስላችሁ። ዛሬ ግን ጠቅለል አድርጌ ልነግራችሁ መጥቻለሁ። ትክክለኛውን የኤጀንሲ ቁጥር ከአንድ 2 3 አማራጭ ሰጣችኋለሁ። በታማኝነት ይልካችኋን ካሰባችሁበት ቦታ ያደርሳችኋን። ደውላችሁ ፋሲካ ናት የሰጠችን ብላችሁ አናግሩ ማለት ፈልጋለሁ። እንዲሁም ደግሞ እኔ ወደ ስራ ስመለስ በእኔ በኩል የሰጣችሁኝን እጨርስላችኋለሁ። ዱባይ ሳውዲ የሰጣችሁኝ ፕሮሰሳችሁ ተጀምሯል። ምንም አይነት ክፍያ አልከፈላችሁም። የሚቆጫችሁ ነገር የለም። ፎቶ ስክሪን እና ቪዲዮን ላካችሁት ልክ ያለው ለልጁ ለቢሮ ትንሽ ስለሚርቀኝ መገናኛና መርካቶ ስለሆነ ቢሮ መሄድ ስለማይመቸኝ በዋትስአፕ አስተላልፌ ጨርሻለሁ። ያለውን መረጃ እነግራችኋለሁ። በተረፈ ለመሰደድ የሁሉ ሰው ጉጉት አለው። በስመ አብ ወወልድ ወመንፈስ ቅዱስ። እውነት ነው። እርግጥ ሀገራችን ካለችበት የኢኮኖሚ የበቃ አመታችሁ እኔ 2 ዓመት ከባህሬን ከተመለሱ ስራ ማልሰራበት ምክንያት ለምን ይመስላችኋል? ክራዩ፣ ግብሩ፣ ሁሉም ነገር ሰማይ ስለነካ ያላችሁትን ነው እንጂ የምታወጡት ገቢ ስለሌለው ነው። እና በዛ ጉዳይ ነው። ይህን ቪዲዮ እስከ መጨረሻው ሼርና ላይክ አድርጉልኝ፣ ለሁሉም አድርሱልኝ። ትክክለኛ የኤጀንሲ ቁጥር ልሰጣችሁ መጥቻለሁ። ላስቀየምኳችሁም ይቅርታ። አብረን እንቆይ። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። የጠፋሁት ማብራት ስለማይኖር ነው። ኔትወርክ እያጨናንቀኛል። በዛ ላይ ደግሞ በቃ ማብራቱ እኔ የምጠቀመው የቤት ዋይፋይ ነው። ባትሪ ማብራት ከሄደም ዋይፋይ አብሮ ነው የሚጠፋውና እንደዛ ስለሆነብኝ አብዛኛውን አልመልስላችሁ። ኮሜንት ደግሞ ሜሴጅ በዋትስአፕ በቴሌግራም በየሞ ተደራርቧል። ቢያንስ ከ20 በላይ ሜሴጆች አሉ ያልመለስኩ። ደግሞ ለአንድ ሰው እንደዚህ ነው ብዬ አብራርቼ ስናገር ያ ሰው ደግሞ መልሶ ሪከርድ ያደርጋል። ያ ስንመላለስ ስለምንውል ያ ደግሞ ለኔ ይደክመኛል። እንደዚሁም ደግሞ ብዙ ነገር አለ ኢትዮጵያ ውስጥ ካልተሯሯጣችሁ የቤቱም ስራ አለ። እንደገና ደግሞ ህይወትን ለማሸነፍ ብዙ ነገር አለ። እና ከዛ አንታር ለኔ ለሁላችሁም መልስ ለመስጠት ስለሚከብደኝ ጠቅላላ አድርጌ ልመልስላችሁ መጥቻለሁ። ይሄን ቪዲዮ እስከ መጨረሻው ሁሉ አረብ ሀገር ኩዌት እንልካችኋለን፣ እዚህ ሀገር እንልካችኋለን እያሉ ብር ለሚቀበሏችሁ ወይም ደግሞ አድራሽ ፓስፖርታችሁን ላኩ እያሉ ለሚይዙባችሁ እህቶቼ አደራ ይሄ በአንዱ ሜሴጅ በአንዱ ሪከርድ እያደረኩት ኤሞ ላይ ቲክቶክ ላይ እና ፌስቡክ ላይ የሚለቀቅ ነገር አደራ እንዳታምኑ። ትክክለኛ ኤጀንሲ ኩዌት እንልካለን ብሎ ወይም ዱባይ እንልካለን ብሎ ወይም ደግሞ ኳተር እንልካለን የሚል ከሆነ ቦታው የት ነው? የት አካባቢ እንምጣ? ምንድነው ዋስትናችሁ? የስራ ፍቃዳችሁን ላኩልን።
ብላችሁ መታወቂያችሁን የእናንተን ምላኩልን የኛ ፓስፖርትና ፎቶ ቪዲዮ እንደምንልክላችሁ ሲወሲ እንደምንልክላችሁ እናንተም ደግሞ የሥራ ፍቃዳችሁን ስጡን ወይም ፎቶ አንስታችሁ ላኩልን ወይም አድራሻችሁን ንገሩን በአካል እንምጣ ብላችሁ አጣርታችሁ ነው እንጂ መሄድ ያለባችሁ ዝም ብላችሁ ፌስቡክ ላይ አወርዳችሁ ወይም ቲክቶክ ላይ አወርዳችሁ ምንም ዋስትና የማይወስድ ሰው በሌለበት ኢንፎርሜሽናችሁን ልካችሁ ያ ሰው መጥቶላችሁ አንተነሱ ብሎ የትራንዚት ትኬት ቢሰጣችሁ የትራንዚት ቪዛ ቢሰጣችሁ ወስዶ በሂሩት ቢጥላችሁ ወስዶ ሱዳን ቢጥላችሁ ማን ነው ኃላፊነት የሚወስደው ማን ነው ዋስትና የሚወስደው ለምሳሌ አሁን የኔ ኤጀንሲ ትክክለኛ ነው ኩዌት ተጀምሯል ነገር ግን በረራ አልጀመረም ለምንን ብትሉ የኢትዮጵያ መንግስት ኤጀንሲዎችን ከ5 ሚሊዮን እስከ 25 ሚሊዮን ዋስትና ማስያዝ አለባችሁ ስለተባሉ ያ ደግሞ በጣም ከባድና ካፒታል የሚጠይቅ ስለሆነ ያ ብር በመንግስት አካውንት የሚቀመጥ ነው የሚቀመጥ ስለሆነ ለነሱ ደግሞ ከበድ ስለሚላቸው አልገቡበትም ማለት ነው ህጋውን ደላላ ደግሞ ስትሄዱ ደላላ ዋስትና ሊኖር ይችላል ዝም ብላችሁ ላገኛችሁ ሰጣችሁ ነገ ወስዶ ሱዳን ቢጥላችሁ ነገ ወስዶ ግብጽ ቢጥላችሁ ከስራችሁም እናንተም ብዙ ነገር ወልድ ደርሶባችሁ ከመተመለሱ ጥንቃቄ አድርጉ ብዙ ቶቼ ልካችሁልኝ ነገር ግን ሊንኩን ስትልኩልኝ ቲክቶክ ላይ ነው የወሰደኝ ቲክቶክ ላይ ደግሞ ብዙ ነገር ኤጀንሲ ወይም ደላላ ኤጀንሲ ብላችሁ ቸርች ብታረጉ ብዙ ነገር ይመጣላችኋል እነዛ ቁጥሮች ግን ሐሰት ናቸው ስደውሉ አታገኟቸው አድራሻችን እዚህ አካባቢ ብለው የሚናገሩት ቲክቶክ ላይ አድራሻቸውን ስደውሉላቸው ራሱ ፌክ ነውና እንዳታምኑ እንዳትሸወዱ እኔ ኢትዮጵያ ውስጥ ነው ያለሁት ትክክለኛውን ነገር ከዚህ ቦታ ሄደሽ ጠይቂልን ወይም ደግሞ ይሄን ኢንፎርሜሽን ልንለክ ነው ይሄ ቁጥርና ይሄ ቢሮ የት ነው ብላችሁ ጠይቁኝ እኔ አጣርቼ ሄጄ እነግራችኋለሁ እንጂ እንዳትበሉ በጣም ማጭበርበር ወንጀል እየተፈጸመ ነው ብዙዎቹ እያለቀሱ ነው ለምሳሌ ማለት ነው የደቡብ ልጆች ለምሳሌ ደግሞ አንዳንድ ከክፍለ ሀገር የሚመጡ ልጆች ዱባይ ለሚሄድ ቋንቋ ማችሉ እስከ 150 ሺህ ብር ትከፍላላችሁ ደላላ ደርሶ መልስ ትኬት ነው የሚቆርጥላችሁ ለጉብኝት ማለት ነው ወይ አንድ ወር የሚቆይ ወይም 60 ቀን የሚቆይ ቪዛ ደርሶ መልስ ትኬት ቆርጦላችሁ ትሄዳላችሁ ነገር ግን ከዛ ወስዶ ወይ ቢሮ ነው የሚያስቀምጣችሁ ወይም ደግሞ የሆነ ቦታ ነው የሚጥላችሁ ማን ነው ዋስትና የሚወስደው እናንተ ያንን ብር መሬት አሽጣችሁ እድራስ ይዛችሁ ከመንግስት ተበድራችሁ ከብዙ ነገር እንደምትወጡ እኔ ማቃለሁ እናንተም ታቃላችሁ ከዛ ሄዳችሁ ስራ ትገባላችሁ አገቡ መምለው ደግሞ እናንተ አታውቁም አሁን እኔ ዱባይ ስለካቸው ልምድ ያለ ነው አሁን ዱባይ በእኔ በኩል እንኳን ዋስትና ይዤ እየላካለሁ ኃላፊነት ወስጄ ከልጁ ጋር ያገናኘው ያለው እኔ ልጁ ህጋዊ ኤጀንሲ ነው መታወቂያው አለኝ ፍቃዱ አለኝ እሱን ዋስትና አድርጌ ነው በኦንላይን እንኳን አስሬ መመላለስ ባይመቸኝ ዋስትናውን ወይ ማስረጃውን ይዤ ነው ማለት ነው እንደገና ደግሞ ምንም አይነት ብር ቀድሜ ያልሰጠው ልጆቹ ከዚህ ሀገር ሳይወጡ ያለ እኔ በቂ ዋስትና ስለሆነ እና አሁን ወደ ዱባይ የሚሄዱ ልጆች ወይም ባህሬን የሚሄዱ ልጆች የነበረ ቋንቋ የሚችሉት ቀጥታ ትክክለኛ መዳማቸው ፕሮሰስ ጨርሳ የምትወስዳቸው መዳም ጋር ማገናኘት ነው እንደዛ ካልሆነ ከዛ ውጭ አልካቸው ምክንያቱም ምናልባት ወስዶ ቢሮ ያስቀምጣቸዋን በየሰለም ፈራ መዳሟን ወይኔ ማናገር አለብኝ ወይም ደግሞ ልጅቷን ስልክ ቁጥር ሰጥቼ ልጅቷና አራባ ተነጋግረው ስለ ስራዋም ስለ ደሞዟም በጽዳት ነው የምትሄደው በመግብ ነው የምትሄደው ልጅ በማዝ ነው የምትሄደው የሚለውን ሁለቱ ተነጋግረው ከጨረሱ በኋላ ነው ሲድዋ ቪዛ ማሰራት የምትጀምረው እንጂ ዝም ብሎ ቢሮ አሁን ላይ ሰልጥነዋል በፊት ዝም ብሎ ይወስዱናን የትጣሉን የታ አናቅም አሁን ግን ተስማምታችሁ ነው ዱባይም ሄዱ ባህሬንም ሄዱ የትም ሀገር ሄዱ አውርታችሁ አረበኛም ሆነ እንግሊዘኛ የምትችሉ ከሆነ አውርታችሁ በደሞዝ ተስማምታችሁ አረብ ዋጋ ነው የምትሄዱት እንጂ ዝም ብላችሁ ሄዳችሁ ኦማ ላይ መውደቅ የለባችሁ እንግዲህ እነ ሳራ እነ መሲን ታውቃላችሁ ዱባይ ሁሉ ጊዜ ወንዶችን 300 ሺህ ብር እያስከፈሉ እየወሰዱ እዛ የሚጥሩበትን ቦታ ታውቃላችሁ እና ያ ነገር እንዳይፈጠር አደራ ማለት ፈልጋለሁ ትክክለኛው
የኤጀንሲ ቁጥር አለኝ ልሰጣችሁ ነው። ነገር ግን ልሰጣችሁ ነው ብዬ ተናግሬ ነበር። ባትሪ ዘግቶብኛል። ዛሬ ልቅሶ ነበር የዋልኩት በሆነ የጓደኛዬ ወንድም ሞቶ እና ቻርጅ ስላልተደረገ ነው። ማብራትም ጠፍቶ ገና አሁን እየመጣ ነው። ቻርጅ አልተደረገም። ከ10 በላይ ቁጥሮች አሉ። እኔ እንኳን ባላነሳላችሁ፣ እኔ እንኳን ቢዚ ብሆንባችሁ ለቢሮ ደውላችሁ ወይም ለኤጀንሲ ደውላችሁ 10 በላይ የሆኑ ቁጥሮች አሉ። ፋሲካ ናት፣ ትክክለኛው መረጃ ለዱባይ፣ ትክክለኛው መረጃ ለኩዌት የሚለውን ጠይቁ። ባህሬን እንልካለን ቢሉ ደላላዎች አትመኗቸው። ምክንያቱም አሁን ላይ እየተላከ አይደለም፣ ዝግ ነው። እንደገና ደግሞ ጆርዳን በሂሩት የሚልኩ ደላላዎች አሉ። እነሱ ምን ያገባቸው ብራቸውን ብቻ እንጂ የኛ ህዝብ ደግሞ ከሀገር ለመውጣት አሁን ከኑሮ ውድነቱ ከሁሉም ነገር ስራ በማጣት ስለተማረረ ለመውጣት ጉጉት ስላለው የትም ሀገር ወስዶ የጣለው ችግር የለበትም፣ ብቻ ከዚህ ሀገር ይውጣ። ነገር ግን አሁን ጦርነቱ በጣም ከብዷል። አሜሪካንም ተሳትፋለች። እንግዲህ ያለበትም ሁኔታ ሁላችሁ የምታውቁት ስለሆነ ትንሽ ተረጋጉ። ጆርዳንና እንትን በሂሩት የምትሄዱ ልጆች እርግጥ ህጋዊ አካሄድ የለውም፣ በደላላ ነው። ነገር ግን ብትረጋጉ፣ ደላላ ችግር የለበትም፣ ብሩን ብቻ ስጡት፣ የትም ሂጅ የትም አይመለከተውም። ነገር ግን እናንተ ብትረጋጉ፣ ይሄ ቀን ቢያልፍ ጦርነቱ ቢረጋጋ፣ የዓለም ጦርነት ተጀመረ፣ 3ኛ ዓለም ጦርነት ተጀመረ ማለት በጣም ከባድ ነው። እንደኛ ኩሽ አይደለም ጠባቸው። እኛ እንኳን እዚህ ስንት ወንድሞቻችን አተናል። የነሱ ደግሞ በአንዴ የሚወረወረው ዓለምን የሚያጠፋ ወይም አዲስ አበባን በሙሉ የሚያጠፋ ስለሚሆን ብትጠነቀቁ። ጆርዳን የምትሄዱ የሄዳችሁም ደግሞ ፍራቻ ስለሚኖር ወደ ሀገራችሁ ብትመጡ ቀናችሁን የጨረሳችሁ። ስደት ነገም ከነገ ወዲያም አለ። ይህን ነው ማለት የምጨርሰው የምፈልገው። እርግጥ አብረን ከባህሬንም የተመለሱት መልሰው ስደት ሂደዋል። ምክንያቱም ኢትዮጵያ ላይ ተስፋ የለም። ልስራ ብትሉ ክራይ 20 ሺህ ብር ነው የቤት ክራይ። ቤት ተከራይታችሁ ሱቅ ተከራይታችሁ ግብር ከፍላችሁ አረብ ሀገር ላይ ለፍተን ምን እናደርግ? በሀገራችን ሰላም የለ፣ ለመኖር ያዳግታል። አንድ 5 ሊትር ዘይት 6,000 7 ተገዝቶ ከባድ ነው። ነገር ግን ደግሞ ህይወት ስለሚበልጥ ትንሽ ተረጋጉ። ጦርነቱ ይረጋጋ ማለት ነው የምፈልገው። ስልክ ቁጥሩን ከስር አስቀምጥላችኋለሁ ማለት ነው። ባትሪ ላድርገውና ቻርጅ አድርጌ ከዛ ቁጥሩን ሜንሽን አደርግላችኋለሁ። በዛ እየደወላችሁ ጠይቁ። እኔ ጋር ደግሞ መጠየቅ የምትፈልጉ ሪከርድ አድርጉልኝ። ያው የማብራት ችግር አለብኝ፣ ለዛ ነው ማልመልስላችሁ። እናንተ የሚጠቅም ነገር ካለ በስራው መስክ አረብ ሀገር በሚሄዱት ጉዳይ እኔ እንደ ባህሬን ወስጄ ማንኛውም ሀገር እሰራለሁ። ፍቃድ ማውጣት ካለብኝ ፍቃድ አውጥቼ አብሬያቸው ለመስራት ፍቃደኛ ነው። ያው ኤጀንሲ ከፍታለሁ ማለት አይደለም፣ ነገር ግን ከነሱ ጋር ለመስራት ተቀጥሬ እፈልጋለሁ ማለት ነው። አንደኛ እህቶች እንዳይበሉ ትክክለኛው መንገድ ይዘው እንዲሄዱ። ምክንያቱም ብሩ አይደለም፣ ብሩ ነገ ብትከፍሉት ሄዳችሁ እዚህም 9 ወር 6 ወር ጊዜያችሁን ብታቃጥሉ ያው ስለሆነ ሰርታችሁ ተከፍሉታላችሁ። ነገር ግን ትክክለኛ ሀገር እንወጣለን ወይ የቪዚት ቪዛ እየሰጡ ከሪፖርት ላይ የሚመለሱ አሉ። እዛ ሄደው የቪዚት ቪዛ ይዘው ቢሮ ላይ የሚሰቃዩ አሉ፣ ስራ ማያገኙ አሉ። እንደዛ እንዳይሆን ነው መፈልገው። እኔም የበኩሌን ረዳችኋለሁ። አሁን ላይ ግን ትክክለኛ እዛ ሀገር ምናልባት እህት ካላችሁ ቤተሰብ ካላችሁ ቪዛ ልኮ ሊወስዳችሁ ይችላል፣ ኩዌት ማለት ነው እንጂ በኤጀንሲ በረራ አልተጀመረም። ሲስተካከል እኔ ወይም እናንተ የትክክለኛ ኤጀንሲ ነው እኔ ልካለሁ ያላችሁ ካለ ኢንፎርሜሽኑን ስጡኝ። ከቦታው ሂጄ ጠይቄ በአካል ቪዲዮ ሰራላችኋለሁ እንጂ በደላላ በፌስቡክ በቲክቶክ ሐሰተኛ ሴትና ወንዱ የሚያወራውን እያመናችሁ እንዳትበሉ አደራ።